ቀራንዮ ኮረብታ ላይ ህዝቡ ይሄ ምንድነው የተሰቀለው ሲሉ ወንበዴ በቀኝም የተሰቀለው ወንበዴ በሁለቱ ወንበዴዎችማ መካከል የተሰቀለው የወንበዴዎች አለቃ ፀሐይ ስትጨልም ጨረቃ ደም ስትመስል ከዋክብት እንደ ቃሪያ ፍሬ ሲረግፉ አለታት ሲሰነጣጠቁ የቤተ መቅደሱ መጋረጃ ለሁለት ሲቀደድ ያ ሁሉ ተአምራት ሲደረግ በአይኑ በብረቱ እየተመለከተ በግራ ያለው ወንበዴ አምላኩን ይሰድባል። ስንሰራው ያላፈርንበትን ኃጢያት ስንናዘዘው ማፈር የለብንም። ብዙዎች እየተጠሩን አባዬ አባዬ ማዬ የሚል ለቅሶ አሁን ሳይሆን የበዛው ወንድሜ እህቴ ልጄ የሚል ለቅሶ እንደበዛ ብዙዎቻችን እናውቃለን ብዬ ተስፋ አድርጋለሁ። የትናንትና ወዲያ የበደል ፋይል ያገላበጠ እንደዚህ ዓለም ፍርድ ቤቶች የሚከስና የሚወቅስ አምላክ የለንም። የዛሬ ንስሐ የሚቀበል መሐሪ ቅርባይ ቸር ሩሩህ አምላክ አለን። ሳረጅ እድሜ ሲገፋ ንስሐ ገባለሁ ብለን ተስፋ የምናደርግ ሰዎች ወይም ለንስሐ ይሄን ምክንያት የምንሰጥ ሰዎች እርግጠኛ ነን አርጅተን እንደምንሞት። አርጅታችሁ ነው የምትሞቱት ብሎ እስክናረጅ ድረስ እንደማንሞት ኃላፊነቱን የወሰደልን የኢንሹራንስ ኩባንያ አለ። የትኛው? አዋሽ ነው። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በእድሜያችን ላይ እችን ቀን ጨምሮ በዚህ ስፍራ ሰብስቦ ቅዱስ ቃሉን እንድንሰማም እንድናሰማም ስለረዳን ክብርና ምስጋና ይግባው። እግዚአብሔር አምላካችን በመካከላችን ተገኝቶ የተሰወረውን የወንጌል ምስጢር ለሁላችንም ገልጦ እኔንም እናንተንም እግዚአብሔር መንፈስ ቅዱስ ያስተምረን። አሜን። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ የተጻፈ የእግዚአብሔር ቃል ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሚኖረን አጭር ጊዜ የምንማማርበት የትምህርታችን ርዕስ ይህ ይሆናል። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። ይህንን ቃል የተናገረው ከአምላካችን ከጌታችን ከመድኃኔዓለም ከክርስቶስ በስተቀኝ በኩል የተሰቀለው ፊያታዊ ዘየማን ወይም በቤተ ክርስቲያናችን አጠራር ስሙ ጥጦስ ይባላል። ይህንን ቃል በመጽሐፍ ቅዱስ ላይ በሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ መመልከት ይቻላል። እኔ ከቁጥር 39 ጀምሮ እመለከተዋለሁ። እንዲህ ይላል። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። በግራ የተሰቀለው ማለት ነው። ስሙ ዳክርስ ይባላል። ሁለተኛው ግን መልሶ ይላል፣ አንተ እንደዚህ ባለ ፍርድ እንኳን ሳለ እግዚአብሔርን ከቶ አትፈራውምን አለው። ጓደኛው ነው የሚለው። ስላደረግነው እኛ የሚገባንን እንቀበላለንና እርሱ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ጓደኛውን ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ከተሰቀሉት ከክፉ አድራጊዎቹ ከአምላካችን ከኢየሱስ ክርስቶስ በግራና በቀኝ ከተሰቀሉት ከክፉ አድራጊዎቹ አንዱ ራስህንም እኛንም አድን ብሎ ሰደበው ይላል። ሁለተኛው ግን በቀኝ የተሰቀለው ግን መልሶ ይሄንን ቃል የተናገረውን ለብዙ ዘመናት አብሮት
ይዘርፍ የነበረውን ባልንጀራውን ጓደኛውን እንዲህ ባለ ፍርድ እንኳን ሳለ እግዚአብሔርን አትፈራውምን? በእኛ የተደረገው ፍርድ እውነተኛ ፍርድ ነው። በእኛ የሆነው ነገር እውነተኛ ነገር ነው። እኛ ስላደረግነው ነገር፣ ስለሰራነው ስራ፣ ስላደረግነው ክፋት የሚገባንን ፍርድ እንቀበላለን። ይሄ ሰው ግን ንጹሕ ነው፣ ምንም ኃጢአት የለበትም፣ ክፋት አልተገኘበትም፣ ነውር ነቀፋ የለበትም፣ ያለ ኃጢአቱ ነው እንደ ኃጢአተኛ ከኛ ከወንጀለኞቹ ከበደለኞቹ ጋር የተሰቀለው እያለ በግራ በኩል የተሰቀለውን ወንበዴ ገሰጸው። ከዛስ ጌታ ሆይ በመንግሥትህ በመጣ ጊዜ አስበኛለሁ። ይህንን ቃል ሲሰማ ጌታ በደም በጨቀየው ፊቱ ይህን ወንበዴ ከእናቱ ማኅፀን ጀምሮ ያውቀዋል። ቀና ብሎ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ይሄ ወንበዴ ይሄ ሽፍታ አዳምን ቀድሞ ገነት ሊገባበት የቻለበትን ምክንያት በዝርዝር እንመለከታለን። ይሄንን ቃል ለብዙ ዘመናት ሁለቱ ጆሮቻችን ጥግብ እስኪሉ ድረስ እኔም እናንተም ሰምተነዋል። ይሄን ታሪክ ለብዙ ጊዜ በብዙ መምህራን አውደ ምሕረት ላይ ሲነገር ሰምተናል። መልካም ነው። ቃሉንም እናውቀዋለን ብዙዎቻችን ብዬ ተስፋ አደርጋለሁ። ለብዙዎቻችን ይሄ ቃል እንግዳ አይደለም። ይሄ ወንበዴ ይሄ ሽፍታ ግን በቀኙ የተሰቀለው ጥጦስ ግን አዳምን ቀድሞ ወደ ገነት ሊገባበት የቻለበትን ቢያንስ 1 4 5 ምክንያቶች ከኔ ጋራ ባለን አጭር ጊዜ እንመለከታለን። እግዚአብሔር መንፈስ ቅዱስ የሚዘራብንን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። አሜን። በመጀመሪያ አምላካችን ኢየሱስ ክርስቶስ ከነዚህ ሁለት ወንበዴዎች መካከል የተሰቀለበት ምክንያት የመጀመሪያው ትንቢቱ እንዲፈጸም ነው። ነቢየ እግዚአብሔር ቅዱስ ኢሳይያስ ወደፊት ሊሆን ያለውን ነገር እግዚአብሔር ገልጦለት ትንቢት በሚናገርበት ዘመን አስቀድሞ መቃብሩን ከክፎች ጋር እንደሚያደርጉ እንዲህ ብሎ ጽፎልን ነበረ። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 9 ላይ እንዲህ ይላል፣ ከክፎቹም ጋር መቃብሩን አደረጉ ተብሎ ተጽፏል። ኢሳይያስ 53 ቁጥር 9 ላይ በሁለቱ ወንበዴዎች መካከል ጌታችን ኢየሱስ ክርስቶስ የተሰቀለበት የመጀመሪያው ምክንያት ትንቢቱ እንዲፈጸም ነው። ምኑ እንዲፈጸም? ትንቢቱ እንዲፈጸም። ለምን? ጌታ እግዚአብሔር ሚስጥሩን ሁሉ ለባሪያዎቹ ለነቢያት ካልነገረ በቀር ምንም ምን አያደርግም ተብሎ በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ አስቀድሞ ተጽፏል። ትንቢት አናግሮ ነው የኛ አምላክ ስራ የሚሰራው። ሚስጥሩን ለባሪያዎቹ ነግሮ ነው ወደፊት ሊሆን ያለውን ነገር ከብዙ ዘመን በፊት የሚሆነውን ነገር ነቢየ እግዚአብሔር ቅዱስ ኢሳይያስ ከአራቱ አበይት ነቢያት አንዱ በትንቢት መነጽር ትኩር ብሎ እየተመለከተ ትንቢት ተናግሯል። ትንቢት የተናገረበት ደግሞ ምክንያት በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እንዲህ የሚል ቃል አለ። አነበዋለሁ። በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ። ሌላው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለቱ ወንበዴዎች መካከል የተሰቀለበት ምክንያት በግራ የሚመጣው ቀራንዮ ኮረብታ ላይ ህዝቡ ይሄ ምንድነው የተሰቀለው ሲሉ ወንበዴ፣ በቀኝም የተሰቀለው ወንበዴ፣ በሁለቱ ወንበዴዎችማ መካከል የተሰቀለው የወንበዴዎች አለቃ የሽፍቶች አለቃ ብለው ወንጀሉን ኃጢአቱን ክብደት ለመስጠት በሁለት ሽፍቶች በሁለት ወንበዴዎች መካከል አምላካችን ኢየሱስ ክርስቶስ ተሰቅሏል። እንግዲህ አምላካችን ለኛ ኃጢአት ለኛ በደል እኛን ከዘላለም ሞት ወደ ዘላለም ሕይወት ለማሻገር እኛን ከዘላለም ጨለማ ወደሚደነቅ ብርሃን ለማውጣት በመስቀል ላይ በተሰቀለ ጊዜ
ከክፉ አድራጊዎቹ አንዱ በመጨረሻዋ ሰዓት ግቢ ነፍስ ውጪ ነፍስ ጣር ይዞት እያጣጣረ በግራ የተሰቀለው አምላኩን ይሰድባል። ራስህንም እኛንም አድን እያለ ሰደበው ነው የሚለው ቃሉ። ሁለተኛው ግን በቀኝ የተሰቀለው ግን ወንበዴ እንዲህ ባለ ፍርድ እንኳን ሳለ እግዚአብሔርን አትፈራው ምን አለ? ለምንድን ነው በዚህ ባለቀ ሰዓት እንኳን አፍህ አንደበተ ክፉ የሚናገረው? እንዴት መልካም ነገር ማውጣት ያቀታል በዚህ በመጨረሻው ሰዓት እንኳን ብሎ ሁለተኛው በቀኝ የተሰቀለ ወንበዴ ለዘመናት አብሮት ሲዘርፍ የነበረውን ባልንጀራውን ገሰጸው። ፀሐይ ስትጨልም ጨረቃ ደም ስትመስል ከዋክብት እንደ ቃሪያ ፍሬ ሲረግፉ አለታት ሲሰነጣጠቁ የቤተ መቅደሱ መጋረጃ ለሁለት ሲቀደድ ያ ሁሉ ተአምራት ሲደረግ በአይኑ በብረቱ እየተመለከተ በግራ ያለው ወንበዴ አምላኩን ይሰድባል። በቀኝ ግን ያለው ወንበዴ እነዚህ ሁሉ ምልክቶች በተመለከተ ጊዜ አምላክ እንደሆነ አምኖ ጌታ ሆይ በመንግስት በመጣ ጊዜ አስበኛለ። መልካም ታሪኩ እዚህ ጋር ይብቃ። ከዚህ ወንበዴ የምንማረውን እያንዳንዱን ነገር አንድ በአንድ እየዘረዘርን እንመለከታለን። በመጀመሪያ ደረጃ ይሄ ወንበዴ በቀኙ የተሰቀለው ጥጦስ ወደ ገነት ሊገባ የቻለበት የመጀመሪያው ምክንያት በአምላካችን በጌታችን በመድኃኔዓለም በኢየሱስ ክርስቶስ የባህሪ አምላክነት ጌትነት አምኗል። እምነት ተገኝቶበታል። ምን ተገኝቶበታል? እምነት ተገኝቶበታል። ማን ሆይ ነው ያለው? ጌታ ሆይ ነው ያለው። ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ ነው ያለው። በአምላካችን ጌትነት በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት አምኖ ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ ብሏል። ለመዳን የመጀመሪያው ነገር ማመን እንደሚያስፈልገን ይሄ ወንበዴ እኔና እናንተን ያስተምረናል። ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል ቅዱስ ጳውሎስም ለዕብራውያን ሰዎች በጻፈው መልእክቱ ላይ ዕብራውያን 11 ቁጥር 6 ላይ እንዲህ ብሎ ጽፎልናል። አነበዋለሁ። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም አይቻልም። ስለዚህ ከዚህ ከፊያታዊ ዘየማን ወይም ከጥጦስ ከምንማራቸው ነገሮች እሱን ወደ ገነት ሊያስገቡት ከቻሉት ምክንያቶች አንዱ የመጀመሪያው እምነት ተገኝቶበታል። እግዚአብሔር አምላካችን በፍጹም ልባችን በፍጹም ኃይላችን በፍጹም ነፍሳችን እግዚአብሔርን እንደ እግዚአብሔርነቱ መጠን የምናምንበት ልብ ለኔም ለናንተም ያድለን። አሜን። ይሄ የመጀመሪያው የዚህ ሰውዬ ታሪክ የሚያስተምረን አንኳር ቁም ነገር ነው። እምነት ተገኝቶበታል። በሁለተኛ ደረጃ ከዚህ ከፊያታዊ ዘየማን የምናገኘው ነገር ምንድነው? በደሉን አምኗል፣ ንስሐ ገብቷል፣ ተጸጽቷል። ምንድን ነበር ያለው? እኛ ስላደረግነው ስለበደልነው ስለፈጸምነው ወንጀል የሚገባንን ተቀብለናል። በእኛ የተፈረደው ፍርድ በእኛ የተደረገው ድርጊት ትክክል ነው አለ። ጥፋቱን አምኗል። እንደ ፊያታዊ ዘየማን በክርስቶስ ቀኝ ለፍርድ ቀን ለመቆም ከገቡ መውጣት ካገኙ ማጣት የሌለባትን ያቺ በሰው ዓይን ያልታየች በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃትን ርስት መንግስቱን ለመውረስ ጥፋትን ማመን በደልን ማመን ንስሐ መግባት ይገባል። ጥፋቱን አመነ። አውኛ ቋንጃ ስንቆርጥ ማጅራት ስንመታ ሰው ስናስለቅስ እጆቻችን በብዙ ሰው ደም ጨቂተው የብዙ ሰው እንባና ደም በእጃችን አለ። ወንበዴዎች ነን፣ ሽፍታዎች ነን። ስላደረግነው ስለፈጸምነው ነገር ይሄን የመስቀል ሞት ተቀብለናል። በእኛ የተደረገው ፍርድ ትክክል ነው አለ። ጥፋቱን አምኗል፣ በደሉን አምኗል፣ ንስሐ ገብቷል። ወገኖቼ
አዎ ለመዳን ንስሐ መግባት ይገባናል። ንስሐ ባትገቡ ሁላችሁ ትጠፋላችሁ ተብሎ ተጽፏል። ንስሐ በሚገባ ጥፋቱን በሚያምን አንድ ኃጢአተኛ ሰው በሰማያት ባሉት በመላእክት ዘንድ እንኳን ደስታ እንደሚሆን የእግዚአብሔር ቃል ይነግረናል። የሉቃስ ወንጌል ምዕራፍ 15 ቁጥር 7 እና ቁጥር 10 ላይ ተመልከቱት። እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። እንዲሁም ቁጥር 10 ላይ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ደስታ ነው በአንድ ሰው መዳን በእግዚአብሔር መላእክት ዘንድ ደስታ ስለሚሆን ማለት ነው። ንስሐ ብዙዎቻችን ለመግባት እናስባለን፣ ግን ደግሞ ባለምክንያቶች ነን። ንስሐ ላለመግባት ብዙዎቻችን ንስሐ ላለመግባት በደላችንን በንስሐ ሳሙና አጥቦ ለማጥራት ብዙ ጊዜ ወንጌል ይሰበካል። በቅዳሴው መካከል ወንጌል ከተነበበ በኋላ እናስታውሰዋለን። ምንድነው የሚለው ዲያቆኑ? መንግስተ ሰማያት ቀርባለችና ንስሐ ግቡ ይላል። ወገኖቼ ንስሐ የምንገባበትን የእምነት ልብ ለኔም ለናንተም እግዚአብሔር ያድለን። ስንሰራው ያላፈርንበትን ኃጢአት ስንናዘዘው ማፈር የለብንም። የሉቃስ ወንጌል ምዕራፍ 13 ቁጥር 5 ላይም እንዲህ የሚል ቃል ተጽፎ እናገኛለን። የሉቃስ ወንጌል ምዕራፍ 13 ቁጥር 5 ነገር ግን አለ እላችኋለሁ ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ይላል። የሉቃስ ወንጌል ምዕራፍ 13 ቁጥር 5። ስለዚህ ወንበዴ በቀኙ የተሰቀለው ወንበዴ አዳምን ቀድሞ ገነት ሊገባበት ከቻለባቸው አንኳር ምክንያቶች በሁለተኛ ደረጃ በደሉን አምኗል፣ ንስሐ ገብቷል። ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ ከማለቱ በፊት እኛ ስላደረግነው ኃጢአት የሚገባንን ፍርድ ተቀብለናል ብሏል፣ አምኗል። በደለኝነቱን አምኗል። እኔና እናንተም መቼም ሰው ሆኖ የማያብስ እንጨት ሆኖ የማይጤስ የለም ይላሉ አባቶቻችን። ከኛ ዘንድ ስህተት ደግሞ ከሱ ዘንድ ምሕረት አይታጣም። እንበድላለን፣ እናጠፋለን። መቼም የአህያ ስጋ አልጋ ሲሉት መሬት ይላሉ አባቶቻችን። የኛም ስጋ ቅድስና ሲሉት እርኩሰት ይስማማዋል። ከኛ መካከል ልቤን አነጻው ከኃጢአትም ጠራው የሚል ሰው ይኖር ይሆን? ማንም የለም። ሁላችንም በደለኞች ነን። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። እንዲያው በኢየሱስ ክርስቶስ በኩል ባለው ቤዛነት በጸጋው ይጸድቃሉ ተብሎ እንደተጻፈ የሁላችንንም ማንነት በእግዚአብሔር ቃል ሚዛንነት ስንመዝነው በደለኞች ነን፣ ኃጢአተኞች ነን። መጽሐፍም እንዲህ ነው የሚለው፣ መቼም ከኛ መካከል ኃጢአት የለብኝም፣ በደል የለብኝም፣ ቅዱስ ነኝ፣ ጻድቅ ነኝ የሚል ይኖራል ብዬ አልገምትም። መጽሐፍም ይሄንኑ ነው የሚናገረው። መጽሐፍ ምሳሌ ምዕራፍ 20 ቁጥር 8 ላይ እንዲህ ይላል፣ ልቤን አነጻሁ ከኃጢአትም ጠራሁ የሚል ማን ነው ይላል? ማንም የለም። ኢዮብም እንዲህ ነበር ያለው በመጽሐፍ ኢዮብ ላይ። መጽሐፍ ኢዮብ ምዕራፍ 15 ቁጥር 14 ጀምሮ እስቲ ላንብብላችሁ። እንዲህ ይላል፣ ንጹሕ ይሆን ዘንድ ሰው ምንድን ነው? ጻድቅስ ይሆን ዘንድ ከሴት የተወለደ እንዴት ይችላል? እነሆ በቅዱሳኑ እንኳን አይታመንም። ሰማያትም በፊቱ ንጹሐን አይደሉም። ይልቁንስ አጸያፊና የረከሰ ኃጢአትንም እንደ ውሃ የሚጠጣ ሰው ምንኛ ያንስ ይላል። ምንኛ እናንስ? ኃጢአትን እንደ ውሃ የሚጠጣል። አዎ ወገኖቼ፣ ምናልባት ከንግግር ኃጢአት ብንጸዳ አንጸዳም እንጂ አንደበታችን እሳት ናት፣ እናውቀዋለን። መቼም ከሐሳብ ኃጢአት አንነጻም። በሐሳባችን ብዙ እናወጣለን፣ ብዙ እናወርዳለን። እንደው ምናልባት አይ በሐሳቤም አልበድልም በንግግርም አልበድልም የሚል ይኖራል ብዬ አላስብም። እንደው ከዚህም ደግሞ እንደው በድዬ አላቅም የሚል ካለ በድርጊት ደግሞ በግብር ኃጢአት የሚሰራ ብዙ ሰው ነው።
ከሰው ወገን ከፍጡራን መካከል በሐሳቧም በንግግሯም በግብሯም በድርጊቷም ንጽሕት ቅድስት ብጽዕት የሆነች እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ብቻ ነች። ከሷ ውጪ የብዙዎቹን ቅዱሳን ታሪክ ብናነብ ብናጠና እየወደቁ እየተነሱ እየበደሉ እየተመለሱ እየረከሱ እየተቀደሱ ነው። ስለዚህ ንስሐ በቀኙ ከሚቆሙት ከበጎቹ ቁጥር እንድንደመር ያደርገናል። እግዚአብሔር አምላካችን ይህንን በቀኝ የተሰቀለውን ወንበዴ በገነት እንዲኖር በገነት እንዲሆን ካስቻሉት ምክንያቶች አንዱ ለእኔና ለእናንተ የሚያስተምረን በዚህ ታሪክ ንስሐ ገብቷል፣ በደሉን አምኗል። አሁን ብዙዎቻችን ንስሐ መግባት እንፈልጋለን። ቅድም እንደነገርኳችሁ የብዙዎቻችን ችግር ከኔ አንስቶ ምክንያተኞች ነን። ስንበድል ምክንያት የለን። ንስሐ ልንገባ ስንል ግን ምክንያት አለ። አንዳንዶቻችን ድጋሚ ብበድልስ እንላለን። ንስሐ ከገባው በኋላ እንደገና ብበድልስ። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል የእግዚአብሔር ቃል። ጻድቅ 7 ጊዜ ይወድቃል ይነሳማል። የብዙ ቅዱሳን ታሪክ እየወደቁ እየተነሱ ነው። መጽሐፈ ምሳሌ ምዕራፍ 24 ቁጥር 16 ላይ ላንብብላችሁ። እንዲህ የሚል ቃል አለ። ጻድቅ 7 ጊዜ ይወድቃልና። ስንት ጊዜ ይወድቃል? 7 ጊዜ። 7 ጊዜ ሲል አሁን 1 2 3 4 5 6 7 ማለት አይደለም። በዕብራይስጥ ወይም በእስራኤላውያን አቆጣጠር 7 ቁጥር የሚለው አገላለጽ ፍጹም ወይም ደግሞ በተደጋጋሚ የሆነ ነገር። ለምሳሌ ቅዱስ ጴጥሮስ አምላካችን ኢየሱስ ክርስቶስን ወንድሜ 7 ጊዜ ቢበድልኝ ይቅር ልበለውን አለ። ጌታ ግን እስከ 7 ጊዜ 7 እንጂ 7 ጊዜ አልልህም ብሎታል። 7 የሚለው አገላለጽ ፍጹም ቢወድቅ ፍጹም እየደጋገመ ቢበድል ደግሞም ወደ እግዚአብሔር እየመጣ ይቅር በለኝ ብሎ ንስሐ ቢገባ እግዚአብሔር ኃጢአቱን ይቅር ይለዋል ሲል ነው። ጻድቅ 7 ጊዜ ይወድቃልና ይነሳማል ተብሎ በመጽሐፈ ምሳሌ ምዕራፍ 24 ቁጥር 16 ላይ የተጻፈ። ስለዚህ ገና ለገና ህልም ተፈርቶ ሳይተኛ ስለማይታደር ገና ለገና ነገ ከነገ ወዲያ በድላለሁ ብለን ንስሐም ሳንገባ ወደ ኋላ ማለት የለብንም። በቃ በየዕለቱ ንስሐ መግባት፣ በደልን ጥፋትን ማመን ይገባል እንዳንድ ክርስቲያን። ሌላው ሁለተኛው ምክንያት ገና ነኝ የሚል ነው። ምንድነው? ገና ነኝ። ንስሐ በአብዛኛው በቤተ ክርስቲያናችን የሚገቡት ሰዎች፣ ወደ ስጋ ወደሙ የሚቀርቡት ሰዎች የሚመስለን ወይ በእድሜ በጣም ትንሽ የሆኑ ህፃናት ወይ ደግሞ በእድሜ በጣም የገፉ አረጋውያን ሽማግሌዎችና አሮጊቶች ይመስሉናል። ግን አይደለም። የመዳን ቀን መቼ ነው? አሁን ነው። ሳረጅ እድሜ ሲገፋ ንስሐ ገባለሁ ብለን ተስፋ የምናደርግ ሰዎች ወይም ለንስሐ ይሄን ምክንያት የምንሰጥ ሰዎች እርግጠኛ ነን አርጅተን እንደምንሞት። አርጅታችሁ ነው የምትሞቱት ብሎ እስክናረጅ ድረስ እንደማንሞት ኃላፊነቱን የወሰደልን የኢንሹራንስ ኩባንያ አለ። የትኛው? አዋሽ ነው? ዳሽን ነው? ናይል ነው? ናይስ ነው? የትኛው የኢንሹራንስ ኩባንያ ነው እኛ አርጅተን እድሜያችን ገፍቶ ጃጅተን እንደምንሞት ዋስትና ይሰጠን? ማንም የለም ወገኖች። ሰው የት እንደተወለደ እንጂ የት እንደሚሞት አያውቅም። ሰው መቼ እንደተወለደ እንጂ መቼ እንደሚሞት አያውቅም። የት እንደተወለደን እንጂ የት እንደምንሞት አናውቅም። መቼ እንደተወለደን እንጂ መቼ እንደምንሞት መቼ እንደምንጠራ አናውቅም። ስለዚህ ገና ነኝ የሚለው ምክንያት ንስሐ ለመግባት ብዙም የሚያስኬድ አይደለም ማለት ነው። ደግሞ በዚህ ዘመን ለዚህ ስብከት አያስፈልገው። ዘመኑ ራሱ ሰባኪ ነው። ብዙዎች እየተጠሩ ነው። አባዬ አባዬ ማዬ ማዬ የሚል ለቅሶ አሁን ሳይሆን የበዛው ወንድሜ ወንድሜ፣ እህቴ እህቴ፣ ልጄ ልጄ የሚል ለቅሶ እንደበዛ ብዙዎቻችን እናውቃለን ብዬ ተስፋ አደርጋለሁ። ሕይወታችን ከሸማኔ መወርወሪያ ይልቅ እየፈጠነ ያለበት ዘመን ነው። ወጥቶ መግባት ብርቅ ሆኖብናል። ተቀምጦ መነሳት ብርቅ ሆኖብናል። ከዚህ እንደወጣን ከዚህ ጉባኤ እንደወጣን ምን እንደምንሆን የሚያውቅ ማንም ሰው የለም። ማንም ምን እንደሚገጥመን አናውቅም።
እኛ የትናንትና ብቻ ነን። ስለ ትናንትና እርግጠኛ ሆነን ብዙ ነገር ማውራት ብዙ ነገር መናገር እንችላለን። አይደለም ስለ ነገ ስለ ዛሬ እንኳን እርግጠኛ ሆኖ ከመካከላችን ሊያውቅ ሊያወራ የሚችል ማንም የለም። ጻድቁ ኢዮብ እንዲህ ብሎ ነበረ የተናገረው በመጽሐፈ ኢዮብ ላይ። እስቲ ላንብብላችሁ። ዘመናችን በምድር ላይ እንደ ጥላ ነውና ይላል መጽሐፈ ኢዮብ ምዕራፍ 8 ቁጥር 8 ላይ እኛም የትናንት ብቻ ነን ምንም አናውቅም ይላል መጽሐፈ ኢዮብ ምዕራፍ 8 ቁጥር 8። እኛ የትናንት ብቻ ነን። ስለዚህ ምንም ስለማናውቅ ንስሐ ለመግባት ቀጠሮ እንዳንይዝ በእግዚአብሔር ስም እለምናችኋለሁ። ይሄ ሰው ሁለተኛ የሚያስተምረን ስለ በደሉ አምኗል፣ ንስሐ ገብቷል። ሶስተኛ ከፊያታዊ ዘየማን ከጥጦስ የምንማረው ወገኖቼ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለ አምኗል። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። ይሄ በግራ የተሰቀለው ከመስቀል አውርደን አድነን ቢያድነው እኮ ቢያወርደውም ከመስቀል ላይ ወደ ቀደመው ግብሩ ሊመለስ ነው እንጂ መቼም ንስሐ ገብቶ ተጸጽቶ እግዚአብሔርን ደስ ለማሰኘት አይደለም። ይሄ በቀኝ የተሰቀለው ግን ከሞት በኋላ ሕይወት ስላለ ከመቃብር በኋላ ትንሣኤ ስላለ በመንግስት በመጣ ጊዜ አስበኝ። ከሞት በኋላ ሕይወት አለ። ከሞት በኋላ ኃጢአተኞች የሚሰቃዩበት፣ በደለኞች የሚሰቃዩበት፣ ትሎቹ የማይሞቱበት፣ እሳቱ የማይጠፋበት፣ ጨለማው የማይገፋበት ዘላለማዊ ድቅድቅ ገሃነመ እሳት አለና ጌታ ሆይ ከሞት በኋላ ሕይወት አለና በመንግስት በመጣ ጊዜ አስበኝ አለ። አስበኝ። ስንቶቻችን ከሞት በኋላ ሕይወት እንዳለ እናምናለን? በተለይ ባለጠጎቹ፣ በተለይ ባለስልጣኖቹ፣ በተለይ በዚህ ምድር ዕውቀት አእምሯችን የተጨናነቀብን ባለ ዕውቀቶቹ ብዙ ጊዜ ከሞት በኋላ ስላለው ሕይወት ሲሰበክ ጆሮአችን አይሰማም። አእምሯችን ለመቀበል ይቸግረዋል። ወገኖች በዚህ ሰምተን በዚህ ነው የምናፈሰው። የብዙዎቻችን ችግር ነው። በተለይ ምድራዊ ነገር የበዛልን ሰዎች ከሞት በኋላ ሕይወት አለ ስንል ማን ሄዶ መጣ፣ ማን ሄዶ መጥቶ ያያል ብለውም የሚያፈዙ ፌዘኞች አሉ። የሚያፌዙ ብዙ ፌዘኞች አሉ። ከሞት በኋላ ግን አመንም አላመንም ሕይወት አለ። ከመቃብር በኋላ ግን አመንም አላመንም ትንሣኤ አለ። ይሄ ሰው በመስቀል ላይ በተሰቀለ ጊዜ ከ500 ከፍ ከ600 ዝቅ ያሉ ብዙ ቅዱሳን ከመቃብር ተነስተው ወደ ከተማ ሲገቡ አይቷል። መስቀል ላይ ሆኖ በመስቀል ላይ ያለ ከታዩት ተአምራቶቹ ከሰባቱ ተአምራቶች አንዱ ሙታን ተነስተው ወደ ቅድስት ከተማ ገብተው ለብዙዎች ታይተዋል። ይሄ ተረት ተረት አይደለም፣ መጽሐፍ ቅዱስ ላይ የተጻፈ የእግዚአብሔር ቃል ነው። አነበዋለሁ። የማቴዎስ ወንጌል ምዕራፍ 27 ቁጥር 51 ጀምሮ እመለከተዋለሁ። እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ፣ ምድርም ተናወጠች፣ አለቶች ተሰነጣጠቁ፣ መቃብሮችም ተከፈቱ፣ ተኝተውም ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ፣ ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ ይላል። ወገኖቼ ከሞት በኋላ አመንም አላመንም ሕይወት አለ። ከመቃብር በኋላ ትንሣኤ አለ። ሙታን ሁሉ የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። እርግጥ ነው ይመጣል። ማን ሄዶ መጣ፣ እንብላ እንጠጥ፣ ነገ እንሞታለን ብለው የሚያፌዙ ብዙ ፌዘኞች አሉ አሉ። እባካችሁ ከሞት በኋላ ሕይወት አለ። እባካችሁ ወገኖቼ ከመቃብር በኋላ ትንሣኤ አለ። ሁላችንም በክርስቶስ የፍርድ ወንበር ፊት የምንገለጥበት አንድ ዕለት አለ፣ አንድ ቀን አለ። ስለ ትንሣኤ ሙታን ሲሰበክ ጆሮአቸውን የሚያሳክካቸው፣ ፀጉራቸውን የሚያሳሻቸው፣ አፋቸውን የሚያዛጋቸው ብዙዎች አሉ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እንዲህ ይለናል፣ መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ ሰው በሥጋው የሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ የተጻፈ የእግዚአብሔር ቃል ነው።
ይሄ በቀኝ የተሰቀለው ጥጦስ ከሞት በኋላ ያለውን ሕይወት አምኖ ጌታ ሆይ በመንግስት በመጣ ጊዜ አስበኛለ። ከዚህ ከፊያታዊ ዘየማን ከጥጦስ የምንማረው አራተኛው ነገር ስለ አምላኩ ክብር፣ ስለ አምላኩ ንጽህና ይመሰክር ነበር። እንዴት ነበር የመሰከረው? ቅድም ሉቃስ ወንጌል ምዕራፍ 24 ላይ ስናነብ አስተውላችሁ ከሆነ ጓደኛውን እንዲህ እያለ ይገስጸው ነበር። ጓደኛውን ባልንጀራውን ጓደኛዬ ነው ብሎ ሳያፍረው ሳይፈራው ይገስጸው ነበር። ሉቃስ ወንጌል ምዕራፍ 23 ቁጥር 41 ላይ ተመልከቱ። እንዲህ ይላል፣ በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም። እርሱ ግን ምንም ክፋት አላደረገም ብሎ ስለ አምላኩ ንጽህና፣ ስለ አምላኩ ቅድስና ይመሰክር ነበር። ለመዳን ከሚያስፈልጉን ነገሮች አንዱ ስለ አምላካችን መመስከር፣ በቀኙ ከሚቆሙት ከበጎቹ ቁጥር ለመደመር ኑ እናንተ የአባቴ ቡሩካን የሚለውን የሕይወት ቃል ለመስማት እንደ ጥጦስ በቀኙ እንደተሰቀለ ወንበዴ ወደ ገነት ኋላም ወደ መንግሥተ ሰማያት ለመግባት ስለ አምላካችን፣ ስለ ጌታችን፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ቅድስና፣ ንጽህና፣ የባህሪ አምላክነት፣ አዳኝነት መመስከር አለብን። በሰው ፊት የሚመሰክርልኝን እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ ስለሚል ብዙዎች ስለ ክርስቶስ ለመመስከር ስለሚያመልኩት አምላክ ስለ ወንጌል ለመናገር ያፍራሉ። ቅዱስ ጳውሎስ ግን በወንጌል አላፍርም ነበር ያለው። ሮሜ ምዕራፍ 1 ቁጥር 16 ላይ ስንመለከት በወንጌል አላፍርም። በወንጌል አይታፈርም፣ የሚታፈረው በወንጀል እንጂ በወንጌል ስላልሆነ ማለት ነው። ብዙዎች በጣም ብዙዎች እሱ በነበረበትም ዘመን ከአይሁድ ብዙዎች አመኑ ይላል። ነገር ግን ከምኩራባቸው እንዳያስወጧቸው ስለ ክርስቶስ አልመሰከሩለትም ይላል። ከምኩራባቸው እንዳያስወጧቸው። ወገኖቼ መጽሐፍ ግን እንዲህ ይላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ አነበዋለሁ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ይላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ይሄ ሰው ስለ አምላኩ ንጽህና ይመሰክር ነበር። ምንም አላደረገም። ያለ ኃጢአቱ ነው እንደ ኃጢአተኛ፣ ያለ በደሉ ነው እንደ በደለኛ ከኛ ጋር እንደ ብራና ቆዳ በመስቀል ላይ ተንጠልጥሎ ቅዱስ ሥጋውን እየቆረሰ ክቡር ደሙን እያፈሰሰ ያለው ያለ በደሉ ነው እያለ ስለ ንጽህናው ይመሰክር ነበር። እውነት ነው፣ ንጹሕ ባህሪ ነው። ኃጢአት፣ እንከን፣ ነውር፣ ነቀፋ የለበትም፣ አይገኝበትም። ቅዱስ ጴጥሮስም በመጽሐፍ እንዲህ ብሎ እንደመሰከረለት በአፉ ተንኮል አልተገኘበትም፣ እርሱም ኃጢአትን አላደረገም፣ ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በፍርድ ለሚፈርደው በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉም ቁስል ተፈወሳችሁ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ጀምሮ መመልከት ይቻላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ተንኮል አልተገኘበትም፣ ንጹሕ ባህሪ ነው፣ እንከን አይወጣለትም፣ ኃጢአት ለባህሪው አይስማማውም። ያለ በደሉ ነው ስለኛ በደል በመስቀል ላይ የተሰቀለው። ያለ ኃጢአቱ ነው ስለ ዓለም ኃጢአት በመስቀል ላይ ተሰቅሎ አንዱ ስለ ሁላችንም የሞተው። አንዱ ስለ ስንታችን? ስለ ሁላችን። መጽሐፍ እንደሚል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ አንዱ ስለ ሁሉ ሞተ ይላል። ሁላችንም በበደላችን ሙታን ስለነበርን ያለ ኃጢአቱ ስለኛ ኃጢአተኞቹ አንዱ ስለ ሁላችን ሞተ። ክብር ምስጋና ይግባው። ስለዚህ ስለሞተልን አምላክ፣ ለኛ ሲል ሥጋውን ስለቆረሰልን አምላክ፣ ለኛ ሲል ደሙን ስላፈሰሰልን አምላክ፣
ለኛ ሲል የሾህ አክሊል ለፍቶ የሕይወት አክሊል ላቀዳጀን አምላክ ለኛ ሲል ሐሞትና ከርቤ መራራውን ቀምሶ ጣፋጩን የገነት ውሃ ላጠጣን አምላክ ለኛ ሲል አጥንቱ ነጭ በረዶ እስኪመስል 6666 ጊዜ ለተገረፈው አምላክ ለኛ ሲል መስቀል እርጥብ እንጨት እርጥብ መስቀል ተሸክሞ ከሊቱስጥራ እስከ ቀራንዮ አቀበት ድረስ እየወደቀ እየተነሳ ይሄን ሁሉ መንገላታት ይሄን ሁሉ ስቃይ ላየልን ለአምላካችን ለጌታችን ለኢየሱስ ክርስቶስ ባገኘነው አጋጣሚ ሁሉ ስለ መድኃኒትነቱ ስለ ዓለም መድኃኒትነቱ ስለ አዳኝነቱ መመስከር መናገር አለብን። ስለ ባህሪ አምላክነቱ ስለ ፈራጅ አምላክነቱ መመስከር አለብን። እንደ ፊያታዊ ዘይማን እውነት ላለው ዛሬ ከኔ ጋራ በሕይወት በገነት ትኖራለህ የሚለውን የሕይወት ቃል ለመስማት ስለ ኢየሱስ ክርስቶስ መመስከር አለብን። ግድ ነው እንዴ! ሌሎች እኮ ይመሰክራሉ። በውሸትም ቢሆን በድፍረት ይመሰክራሉ፣ በሐሰት ይመሰክራሉ። ተማላጁን አምላክ አማላጅ ነው ብለው የሚመሰክሩ አሉ። ፈራጁን አምላክ ጠበቃ ብለው ይመሰክሩ አሉ። ተሟጋች ተከራካሪ ፍጡር ብለው ይመሰክሩ አሉ። በየመንደሩ አለባበሳቸውን አሳምረው ከሕፃን እስከ ሽማግሌ እስከ አሮጊት በየአደባባዩ ያቸው ንቁ የሚል መጽሐፍ ዘርግተው ኢየሱስ ክርስቶስ የአብ የመጀመሪያ ፍጡር ነው ብለው ሎቱ ስብሐት ይሰብካሉ። ክብር ይግባውና እኛ ኦርቶዶክሳውያን ግን አዎ አምላክ ነው ከባህሪ አባቱ ከእግዚአብሔር አብ ጋራ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋራ የተካከለ አንድ አምላክ ብለን እንመሰክራለን። ፍጡር ሳይሆን ፈጣሪ ብለን ኤልሻዳይ አዶናይ ብለን እንመሰክራለን። ሁሉን ቻይ የሚሳነው ነገር የሌለ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ጌታ ጌታ ብቻ ሳይሆን የጌቶች ጌታ የአማልክት አምላክ የነገስታት ንጉስ የኃያላን ኃያል የባለጠጎች ባለጠጋ እንዲህ ብለን በድፍረት መመስከር አለብን። በየመስሪያ ቤቱ በየቢሮአችሁ መስክሩለት። ተማሪዎች በየትምህርት ቤቱ መስክሩለት። ያዳናችሁን አምላክ ግለጡት። አንገታችሁ ላይ ያንጠለጠላችሁትን መስቀል ግለጡት። ስለናንተ የተከፈለውን ዋጋ የተፈጸመውን ቤዛነት ግለጡት። ሌላው በአምስተኛ ደረጃ ከዚህ ከፊያታዊ ዘይማን ከጥጦስ መስቀል ላይ ሆኖ አሁን እንግዲህ ከአንድ ቀን በኋላ ሁላችንም በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስርዓት ነገረ መስቀሉን እናስባለን። ጌታ መድኃኔዓለም ኢየሱስ ክርስቶስ የተሰቀለውን ስቅለት እያሰብን ከሌሊት ጀምሮ ከሰኞ ጀምሮ እየሰገድን እሱ ለኛ ያደረገውን ውለታ እሱ ለኛ የከፈለውን ክፍያ እሱ ለኛ የፈጸመውን ቤዛነት እሱ ለኛ ያደረገውን ነገር በሙሉ በማሰብ አቤቱ ማረን እያለን በስግደት እናስባለን። በዚህ በስቅለት ሰሞን ማሰብ ካለብን አንዱና ዋነኛው በጌታችን በኢየሱስ ክርስቶስ በስተቀኝ በኩል የተሰቀለውን ወንበዴ ነው። የእሱን እድል ለማግኘት ዛሬ ከኔ ጋራ በገነት ትሆናለህ የሚለውን የሕይወት ቃል ለመስማት ወገኖቼ ይህንን ጌታ ሆይ በመንግስት በመጣ ጊዜ አስበኝ የሚለውን ቃል በአእምሯችሁ ቀረጹት። በደንብ አድርጋችሁ የዚህ በቀኝ የተሰቀለውን ወንበዴ ሕይወት አሰላስሉት፣ በሕይወትም ተግብሩት። አምስተኛ ያለ ስርዓት የሚሄዱትን መገሰጽ እንዳለብን ከዚህ ከጥጦስ እንማራለን። መስቀል ላይ ሆኖ ከጌታው በስተቀኝ ተሰቅሎ አብሮት ለብዙ ዘመናት የኖረውን ወንበዴ ያለምንም ሀፍረት በድፍረት ይገስጸው ነበር። ራስንም እኛንም አድን ብሎ ሲሳደብ ዝም አላለው። ጓደኛዬ ነው ብሎ ዝም አላለው። ምንድነው ያለው? አንተ እንደዚህ ባለ ፍርድ እንኳን ሳለን እግዚአብሔርን አትፈራውምን? መቼ ነው እግዚአብሔርን የምትፈራው? እኛ ስላደረግነው ነው የምንቀበለው። ገሰጸው። ምንድነው የሚለው መጽሐፉ ላይ? ገሰጸው እኮ ነው የሚለው። ላንብብላችሁ እስቲ ሉቃስ ወንጌል ምዕራፍ 23 ቁጥር 41 ላይ ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ገሰጸው ቃሉ ነው የሚለው። ገሰጸው። እናንተም ወገኖቼ ጓደኛዬ ሳትሉ፣ ወንድሜ እህቴ፣ እናቴ አባቴ ሳትሉ፣ አክስቴ አጎቴ ሳትሉ፣ አብሮኝ ያደገ የብዙ ዘመን
ወዳጄ ሳትሉ በሃይማኖታዊ ጉዳይ ስህተት ስታዩ ማንኛውም አይነት ሰው ላይ በድፍረት ገስጹት፣ ግን በትህትና ግን በድፍረት። በእግዚአብሔር ቤት የሚደረጉ ከሥርዓተ ቤተ ክርስቲያን ውጭ የሆኑ ነገሮች በአይናችሁ ሲታዩ ገስጹ። እንዲህ ይላል መጽሐፍ የዳዊት መዝሙር 68 በቅንፍ 69 ቁጥር 9 ላይ የቤት ቅናት በልታኛለችና የቤት ቅናት በልታኛለች የሚሰድቡም ስድብ በላይ ወድቋል ይላል። መዝሙር 68 በቅንፍ 69 ቁጥር 9 ላይ የተጻፈ የእግዚአብሔር ቃል። የእግዚአብሔር ቤት ቅናት ይብላችሁ፣ ለእግዚአብሔር ቤት ቅኑ። የእግዚአብሔር ቤት ቅናት በልቷችሁ በቤተ መቅደሱ የሚደረገው ሕገወጥ የሆነ ነገር በሙሉ አይናችሁ እያየ ጆሮአችሁ እየሰማ በቸልተኝነት የምታልፉት ከሆነ እመኑኝ የጥጦስ ዕድል አይገጥማችሁ፣ የዳክርስ ዕድል ነው የሚገጥማችሁ። ሰባኪ የለም፣ ዲያቆን የለም፣ ዘማሪ የለም፣ ካህን የለም፣ መነኩሴ የለም፣ ጳጳስ የለም። ማንንም በእንዲህ አይነት ድፍረት ስታዩት ገስጹት። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል ይላል መጽሐፍ። የሐዋርያት ሥራ ምዕራፍ 5 ቁጥር 29 ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እውነት ነው፣ መገሰጽ አለብን። መልካም እንግዲህ ከዚህ ታሪክ የመጨረሻውን ስድስተኛ ነገር የምናየው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ይቅርባይነት መሐሪነት እናያለን። ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው አላውቅህም፣ አንተ ዘመንህን ሙሉ ሰው ስታስለቅስ የኖርክ ወንጀለኛ፣ አንተ በሰው እንባና በሰው ደም ስትታጠብ የኖርክ አረመኔ ጨካኝ ሽፍታ፣ አላውቅህም፣ በመንግስት አስበኝ ትለኛለህ አላለው። ቀና ብሎ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ዛሬ አምላካችን ይቅርባይ ነው። አቤት ምህረቱ፣ አቤት ይቅርባይነቱ፣ አቤት ትዕግስቱ። እኛን ለማዳን ጥቂት ምክንያት ብቻ የሚፈልግ አምላክ፣ ጥቂት ትንሽ ምክንያት በደቀ መዝሙሩ ስም ቀዝቃዛ ጽዋ ውሃ ብቻ ሰጥተን ገነትን የሚያህል ቦታ እንድናገኝ የሚያደርግ አምላክ። ማቴዎስ 10 ቁጥር 40 ከነዚህ ከታናናሾች በደቀ መዝሙር ስም ብቻ ውሃ የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ያለ ጌታ የእግዚአብሔርን ምህረት እናያለን። የአምላካችንን ይቅርባይነት ወገኖቼ፣ አሁን እኔን ይቅር ይለኛል፣ አሁን እኔን ይምረኛል፣ አሁን እኔን ኃጢአቴን ይተውልኛል የምንል ካለን እባካችሁ ኃጢአታችሁ እንደ ደም ቢቀላ እንደ ባዘቶ ይጠራል፣ እንደ አለላ ቢሆን እንደ አመዳ ይነጻል። ብቻ ኑና እንዋቀስ ይላል ኢሳይያስ 1 ቁጥር 18 ጀምሮ አንብቡት። ግዴላችሁም የቱንም ያህል ብንበድል የቱንም ያህል ኃጢአት ብንሰራ ይቅር በለን ማረን ብለን ንስሐ ከገባን እግዚአብሔር በሁለት እጆቹ ይቀበለናል፣ በምህረት እጆቹ ይቀበለናል። የትናንትና ወዲያ የበደል ፋይል እያገላበጠ እንደዚህ ዓለም ፍርድ ቤቶች የሚከስና የሚወቅስ አምላክ የለንም። የዛሬ ንስሐ የሚቀበል መሐሪ ይቅርባይ ቸር ሩሩህ አምላክ አለን። እባካችሁ ግዴላችሁም ኑ ወደ እግዚአብሔር፣ ግዴላችሁም ማረን እንበለው። እንደ ቸርነት መጠን ማረን እንበለው። እንደ ምሕረት ብዛት መተላለፋችንን ደምስስብን፣ ከበደላችን እጠበን፣ ከኃጢአታችን አንጻን እንበለው። ወደሱ እንምጣ። ወደሱ የሚመጡትን ሁሉ ወደ ውጭ አያወጣም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ወደሱ የሚመጡትን ወደ ውጭ የማያወጣ አምላክ አለንና እባካችሁ አምላካችን መሐሪ ነው፣ ይቅር ባይ ነው፣ ሩሩ ታጋሽ አምላክ ነው። ምሕረቱ ከሰማይ ይልቅ ይርቃል፣ ከውቅያኖስ ይልቅ ይሰፋል። ግዴላችሁ ነው። ኃጢአታችን ከፀጉራችን ቁጥር ቢበዛም እግዚአብሔር በይቅርታው በምህረቱ ዘማውያኑን ድንግል አድርጎ ነፍሰ ገዳዮቹን ጻድቅ አድርጎ ንፉጎቹን አመስጋኝ አድርጎ መጽዋች አድርጎ መመለስ ይችላል። እንኳን እኛን ዳዊትን ይቅር ብሎት የለ ከአንድም 7 ሀብት ሰጥቶት አታመንዝር የሚለውን ሕግ ተላልፎ አመንዝሮ አትግደል የሚለውን ሕግ ተላልፎ እጆቹ በንጹህ ሰው ደም ታጥበው እንደ ቸርነት መጠን ማረኝ ብለው ምሮት የለ እንኳን እኛን ሊቀ ሐዋርያት ቅዱስ ጴጥሮስን ይቅር ብሎት የለ የቃሉን ትምህርት ሰምቶ የእጁን ተአምራት አይቶ ከዋለበት ብሎ ካደረበት አድሮ በእጁ ቆርቦ በእጁ ታጥቦ ትሳይላችሁ ዶሮ 1 ጊዜ ሳይጮህ 3 ጊዜ ሽምጥጥ አድርጎት ክዶት ግን
ጴጥሮስን እንኳን የሐዋርያት አለቃ አድርጎታል። ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ብሎ የሐዋርያት አለቃ አድርጎ ሾሞታል። እባካችሁ ወደ እግዚአብሔር ከመጣን ወደ እግዚአብሔር ይቅር በለን ብለን ከተመለስን እግዚአብሔር ይቅር ይለናል። አሁንም ጌታ ሆይ በመንግስት በመጣ ጊዜ አስበን ብለን ጸልየን እግዚአብሔርን ለምነን እንደ ፊያታዊ ዘየማን እንደ ጥጦስ ከግራ ቁመት ከነፍስ ስደት እግዚአብሔር ይሰውረን። ሁላችንም በደላችንን ለአባቶች ለካህናት ተናዘን ለንስሐ የሚገባ ፍሬ አፍርተን ለደጀ ሰላሙ ለሥጋ ወደሙ በቅተን ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግስቱ በመጣ ጊዜ እኔንም እናንተንም ያስበን። ወስብሐት ለእግዚአብሔር። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት